እሺ ጸሎትዬ ምን አልከኝ? አይ እሺ ማብራሪያህን ጥሩ ነው ማለት ያው መጽሐፉ እናንተ ስለሆነ ታብራሩታላችሁ። ግን እዚህ ጋር ብቻ አይደለም የሚያቆመው። ማርያም ማለት መንግስተ ሰማያትን መርታ የምታስገባ ማለት ነው። እንግዲህ መርታ የምታስገባ ማለት በቃ እየመራች የምታስገባ የሚል ሀሳብ ነው ያለው። ከዛ በኋላ ያለው ቃል ግን በጣም ቬሪ ፓወርፉል ነው። እንደዚህ ነው። እዚህ ላይ አሁን የኔ ምላሽ ስህተት አለው ወይም እዚህ ጋር እኛ የምንልበት መንገድ እንደ መጽሐፍ ቅዱስ ስህተት ነው? አዎ በጣም ብዙ ስህተቶች ናቸው ያሉት። አንደኛ መንግስተ ሰማያትን መርቶ የሚያስገባ ኢየሱስ እንደሆነ ተናግሯል። ባልተጻፈ ላይ መጽሐፉ ባላለው ነገር ላይ እናንተ ጨምራችኋል። ታስገባለች ብላችሁ ስትበሉ አይ በምልጃ ነው የምታስገባን አልከኝ። ምልጃውን ደግሞ በጣም ጀስቲፋይ ለማድረግ ቆይ ጸሎቴ ምልጃውን ደግሞ በጣም ጀስቲፋይ ለማድረግ አዲስ ጸሎቴ እያወራ ከሆነ ከተውፍ ያደርጋል። ቆይ አዳምጠኝ መጀመሪያ የሚታርግና አንደኛ መንግስተ ሰማያት የምታስገባው በምልጃዋ ነው የሚል አይነት ስቴትመንት አስቀመጥክና ይሄንን ስቴትመንት ጀስቲፋይ ለማድረግ ከፍጥሯን በላይ የሚል ስቴትመንት አስቀመጥክ ማለት በቃ ከፍጥሯን በላይ በጽድቅ የበቃች በቅድስና የበቃች በጽድቋና በቅድስናዋ ምክንያት እግዚአብሔር ቹዝ እንዳደረጋት አይነት ስቴትመንት አስቀመጥ። መጽሐፍ ቅዱሱ ግን እንደዛ አይደለም። ፌቨርድ ነው የሚለው ጸጋን ብሎ ነው የሚያስቀምጠው። ጸጋ የሞላብሽ ብሎ ለእግዚአብሔር ለራሱ ስራ እንደመረጣትና እንዳዘጋጃት የሚናገረው መጽሐፍ ቅዱሳችን እንጂ ፍሮም ዘ ቢጊኒንግ ከመፈጠሯ ጀምሮ በጽድቅና በቅድስና በቅታ ለዛ ነገር በቃ ተዘጋጅታ የነበረች አይነት ሴት እንደሆነች አድርጎ መጽሐፍ ቅዱስ አይነግረንም። አንድ እሱ ነው። ሁለተኛ ከሱ ቀጥሎ ያለውን ስቴትመንት ሳነብል ነው አንተ እያልከን ያለውን በምልጃ እንዳልሆነ የሚናገረው ቀጥሎ ያሉትን ነገሮች ናቸው። ልቀጥለው። እዚህ ላይ መጀመሪያ እንግባባ እንጂ ብትቀጥለው እኮ ሌላ ደግሞ ሀሳብ ነው እያነሳን የምንሄደው። አንተ እኛ አሁን ከፍጡራን በላይ ናት ስንል እሳተ መለኮትን የወሰነ ከፍጥረት ወገን አላየንም እያልን ነው አልኩ። ጸሎቴ በጣም ድምጽ ይቆራረጣል። የመጨረሻ በስቃይ ነው እየሰማን ያለ ነው። እኔ ብቻ ነኝ ወይስ ሁላችሁም እንደዛ ናችሁ? ሰምተህ? አይ አትሰማም። ጸሎቴ አልሰማም። አሁን ገና መጣ። እሳተ መለኮትን በማህፀን የወሰነ ከፍጥረት ወገን አለ ወይ የሚል ጥያቄ ጠይቄሃል ነው። ምን አልከ? እኛ እሱን እያልን ነው ከፍጡራን በላይ ስንላት። ጥያቄውና መልስ እኮ አይገናኝም። አይ እኛ የምንልበትን መንገድ እኮ ነገርኳችሁ። ቆይ መጀመሪያ እዚህ ላይ ዲል እናድርግ። እዚህ ጋር ስህተት አለብን ወይ? ያለህን ስማው። ቆይ አልሰማሁም። ይሄንን ፖዚሽን የሰጠነው እየተናገርን ያለነው ከፍጡራን በላይ ያስባላት እሳተ መለኮትን በማህፀን መወሰኗ ነው። ይሄንን ያደረገ ከፍጥረት ወገን አለ ወይ ነው። እዚህ ጋር ስህተት ካለ ነገሩ። ጸሎት ይሄንን ያልነው የሚለውን ከየትኛው መጽሐፍ ላይ ነው የምታነብልን? እሺ እኛም ባቸው የቅድስት ድንግል ማርያምን ክብር የሚናገሩትን ከፍጡራን በላይ ከፈጣሪ በታች ብሎ ሲናገር ይሄንን ስናብራራኛ የምንለው እሳተ መለኮትን በማህፀን የወሰነ ከፍጥረት ወገን የለም። በሰማይ ያሉ መላእክት ቅዱስ ቅዱስ ብለው ሲያመሰግኑት እንኳን ክንፎቻቸውን ሸፍነው ፊታቸውን ሸፍነው በሁለት ክንፋቸው ዘርግተው ነው። ይሄ መጽሐፍ ቅዱስ ላይ ያለ እውነት ነው። እመቤታችን ግን በማህፀኗ ይዘዋለች። ስለዚህ ከፍ ያለ ክብር አላት ብለን እንናገር። ጸሎትዬ ድምፅህም ይቆራረጣልና ግን ጥያቄው ያለው መንግስተ ሰማያት የሚያስገባን ማን ነው? እንዲህ ያደረገ አለ ወይ የምታውቁት? እሱ እኮ ጥያቄያችን አይደለም። ጸሎት ማን ወለደ ጥያቄያችን አለ። የአምላክ እናት ተብላለች ወይ? እሱ ጋር ማን ጥያቄ አነሳ? መንግስተ ሰማያት ለመግባት በማን በኩል ነው የሚገባው? በማርያም በኩል ነው? በክርስቶስ በኩል ነው? ለምን ሽፍት ታደርግብኛለህ? የኔን ጥያቄ ለምን አትመልሱልኝም? አሁን ለመግባባት አይደለ እያወራን ያለነው? እኔ ጠየቅኳ። የኔ ጥያቄ አትመልሱም? እናንተ ብቻ ናችሁ የምትጠይቁት? የኔን ጥያቄ ስትመልሱ እየፈታን እንድንሄድ ነው።
ውይይት ነው የያዝነው። እኔ ክርክር አይደለም የገባሁት። ኦኬ ቢገባ ስለዚህ አይ ቲንክ መልሱልኝ። እኔ ጠየቅኩት። አንዴ ነው እሺ የተወለደው። አንድ ለተወለደ እሺ ጌታ ጸሎት 60 ሴት አይወልድም። አንድ ጊዜ አንድን ኢየሱስ ምን ነው ተስፍሽ በሰላም እኔ ስገባ ጠብቀህ ነው እንዴ ሶቶ የምትገባ? ችግራችሁ ምንድነው? የሁለታችሁ ግን ምንድነው? በምን ልፍታው? ቆይ እንዴ ርዕሱን ቀይሪው፣ እንደውም ርዕሱን ቀይሪው። ከሱ ጋር ጉዳይ አለ። ተስፍሽ ይቀጥል። በእውነት አንተ ቀጥል። ኧረ በፍጹም እርሶ እያሉ እንዴ። እሺ እግዚአብሔር ያክብርልኝ። እኔ ጸሎት ከሚናገረው ነገር ውስጥ አብዛኛው ነገር ላይ ችግር የለብኝም። አብዛኛውን ነገር እቀበለዋለሁ። ትክክል ነው ብዬ ነው ማምነው። አይ ዶንት ኖ ማርያም ልዩ ናት፣ የተመረጠች ናት። ይሄን ነገር እኔ በጣም ትልቅ ቦታ ነው የምሰጠው። ቴዎቶኮስ ናት፣ የክርስቶስ እናት ናት፣ የአምላክ እናት ናት፣ የተመረጠች ናት፣ ከሴቶች መካከል የተለየች ናት። እኔ በዓለም ላይ ካሉ ሴቶች እግዚአብሔር ለይቶ መርጦ የተጠቀመባት ተሰጎ የሚያክል ታላቅ ሚስጥር የሆነባት ሰውና አምላክ የተዋሃደባት የታረቀባት ምክንያት ናት እና ይሄ ነገር ቀላል ሮል አይደለም ማለት ቀላል ሰው መሆን አይደለም። እኔ ጳውሎስን ስናስበው እኔ በጣም ልዩ ይሆንብኛል። ጳውሎስ እንደኔ ነው። በቃ ጳውሎስም እኔም የጌታ ልጆች ልል አልችልም። እንደ ማንኛውም ሰው ነው፣ እንደ ማንኛውም ኢትዮጵያዊ ነው፣ እንደ ማንኛውም ነው ልንል አንችልም። አብርሃምን አስቡ፣ ዳዊትን አስቡ። ማለት እግዚአብሔር በልዩ ሁኔታ የመረጣቸው የተጠቀመባቸው የእሱ መልእክተኛ የሆኑ ሰዎች አሉ መጽሐፍ ቅዱስ ውስጥ። ማርያም ከፍተኛውን ስፍራ ብትይዝ እንጂ ከማንም ያነሰ ቦታ ይኖራታል ብዬ አላስብም። ያንን ክብር ያንን ትልቅ ነገር ቫልዩ ማድረግ አለብን፣ እናደርጋለን ብዬም አምናለሁ። እዛ ላይ ምንም ኮምፕሮማይዝ ማድረግ የለብንም። ያ ማለት ግን አሁን ትንሽ ቅር የሚለኝ እኔ ይሄንን ነገር ደግሞ በጣም እንለጥጠውና የነገረ ድነት በክርስቶስ ብቻ የተሰራውን በክርስቶስ ብቻ የሆነውን ክርስቶስ ብቻ መንገድ የሆነውን ሼር የሚያደርግ በሚመስል መልኩ ኤክስፕሌን ስናደርግ መጠንቀቅ አለብን። አሁን ለምሳሌ መንግስተ ሰማያት መርታ የምታስገባ የሚለውን በዚህ ኮንቴክስት ከነገረ ድነት ጋር ብቸኛው ወደ አብ የሚያደርሰው መንገድ ኢየሱስ ሆኖ ሳለ ሌላም ወደ አብ የሚያደርስ አለ፣ ሌላም ለነገረ ድነት ሚና ያለው ሰው አለ በሚል ሴንስ ከሆነ እንግዲህ እናንተ ራሳችሁ ዶግማችሁ ላይ ካስቀመጣችሁት ነገረ ድነት ትምህርት ጋር የሚፋለስ የሚጋጭ ነው የሚሆንባችሁ። የሆነ ጊዜ የሰማሁት ደግሞ አይ ወደ አብ ሳይሆን ወደ ክርስቶስ ነው የምታደርሰን የሚል ደግሞ ሰምቻለሁ። እሱ ላይ ማለት ሪሊ ምንድን ነው ማለት አሁን ለምሳሌ መርታ የምታደርስ መንግስተ ሰማያት መርታ የምታስገባ ሚለው ሊትራሊ ቃል በቃል ስንሰማውና አይ መለኮትን ስለተሸከመች ነው ሳተ መለኮትን ስለወለደች ማለት ነው ያልክ ከሆነ ያ ነገር መርታ የምታስገባ የሚለው ቃል መውለዷን የሚመለከት ፍንጭ አይሰጥም ነው። ሊትራሊ ያንን ፍንጭ የሚሰጥ ቃል ሆኖ አላጋ። አሁን አንድ ሰው ሲሰማው መርታ የምታስገባ ሲል እና ሌሎች ደግሞ ተጨማሪያው በማርያም ጉዳይ ላይ የሚነገሩ እንትኖች ስላሉ ኦኬ፣ እንደዛ ከሆነ ወደ መንግስተ ሰማያት መርታ የምታስገባ የሚለውን ጸሎት ትንሽ ግልጽ ብታደርገው እንደዛ ካላልክ ጥሩ ነው ብዬ አስባለሁ። ቆይ እኔ ይሄንን ክልም ያመጣሁትኝ መጀመሪያ እመቤት ያላትን ፖዚሽን ከማወቅ ይጀምራል ነው። በእኛ ቤተክርስቲያን ውስጥ እውነተኛ ምን እያልን እንደው መጽሐፉ የኛ ነው። ይሄንን ስትሉ ምን እያላችሁ ነው እያላችሁ ነው።
ስለዚህ እዛ ውስጥ ለእኔ ብቻ ነው የሚቋረጠው? አረ ጸሎት ተው ግን ለእኔ ብቻ ነው ምንድነው? ምን ይሻላል? ጸሎት ከመታችን በፊት ተናገርኩ ነበር አልሰማም። ተቋርጠህ ነበር፣ አሁን መጣህ። ስለዚህ ይሄንን ማለታችን መጽሐፍ ቅዱሳዊ መሆኑን ከተማመንን ስለ ምልጃ ነው ከክርስቶስ ጋር ስለ ምልጃ አይደለም ጸሎትዬ፣ እንደዛ አይደለም። ስለ ምልጃ አይደለም። ሰማዕታትም ይሁን ወይ አስተካክለው ኔትወርክ ምንም እየሰማን አይደለም። አሁን ተስማምተናል ስትል በምንድን የተስማማነው ራሱ እንትን ነው። ጸሎትዬ ኢሜል አድርግልኝ። የተስማማነውማ ክብሯን በተመለከተ ብዙሃኑን እኮ ስማማለሁ ያለው እኔ ሳልሆን ኤቢ ነው። እኔ አልወጣኝም። እሱማ መጽሐፍ ቅዱስ በሚነግረን ልክ ማቆ ይሁን። ጸሎትዬ መጽሐፍ ቅዱስ ባለ እኔ ላውራ ሳሚዬ እኮ ትጀምርና ከጀመርክ በኋላ ቆይ ይኸውልህ ጸሎትዬ ጀምረህ መሀል ላይ ቁርጥ ይልና እያወራ ያለውን ሀሳብ ሙሉን እያዝን አይደለም ወይ? ኔትወርክን አስተካክለውና ወይ ወጥቶ ይግባ ቢሲ ወጥቶ ይግባ። እያወራችሁ ያለሁት ከሱቅ ወጥቻለሁ ትላለህ። አይ እኔ እያልኩ ያለሁት ከኤቢ ጋር ተስማማን ያልኩት በምንድን ነው? ክብሯን በተመለከተ የተናገርኩት ነገር ምንም መጽሐፍ ቅዱሳዊ ነው። መለኮትን እሳተ መለኮትን የታቀፈ ከፍጥረት ወገን የለም ነው። ይሄንን እያልን ነው ስል እዚህ ላይ ምንም ችግር የለም ነው። አይ ችግር አለ ካላችሁኝ ደግሞ እዚህ ጋር ይሄው ሌላም ሰው ከእሳተ መለኮትን መያዝ የቻለ ከፍጥረት ወገን ከማርያም ውጭ ደግሞ ይሄው የምትሉት ካለ ማሳየት ነው። አንድ ይሄ ነው። መረ ለመንግስተ ሰማያት ስንል ታዲያ ምን እያልን ነው ስንል እመቤታችን ምልጃዋ ፖዚሽኗ ካላት ፖዚሽን አንፃር ክብሯ ከፍ ያለ ስለሆነ ከፍጥረትም ከፍ ያለ ቦታ ስለያዘች ብለን ስለምናምን ወደ ክርስቶስ እውነት ወደ ሆነው መንገድ መርታ ታደርሰናለች፣ መንግስተ ሰማያት ታገባናለች የምንለው ለዛ ነው። እርቅን ምልጃን የሚያመለክት ነው። ይሄ ደግሞ ምንም አይነት መጽሐፍ ቅዱሳዊ ስህተት ሊሆን አይችልም። እንኳን እመቤታችን ትቅርና በምድር ያለን ሰዎች እንኳን አንዱ ለሌላ ይጸልያል፣ ይለምናል። ስለዚህ ያንን ለማሳየት ያላት ፖዚሽን ከፍ ያለ ከመሆኑ አንፃር መርታ ወደ መንግስተ ሰማያት ታገባናለች አለን እንጂ ከክርስቶስ ውጪ ሌላ ከዕለተ ዓርብ ውጪ ሌላ የማርያም ምልጃ የሚባል ለብቻው ሌላ መንገድ ተደርጎ በዛ በኩል ደግሞ ማርያም ታስገባለች ብለንም አናቅም ልንልም አንችልም ነው። እሷንም ያወቅናት እሷንም ምልጃ የምንቀበለው በክርስቶስ ስለሆነ ማለት ነው። ወደ ኢየሱስ ታደርሳለች በልመናና እሱም ላይም ባንስማማ እንኳን ወደ ኢየሱስ ታደርሳለችና ወደ መንግስተ ሰማያት ታስገባለች መካከል እኮ በጣም ልዩነት አለው። በጣም ወደ ኢየሱስ ማድረስ መጽሐፉ በእኛ ነው። ተስፍሽዬ ታች ኤፊት ይመቻል። እኛ የምንረዳበትን ነው የምትይዘው ወይስ አንተ እኔን እንዲህ ነው የምንረዳው ነው የምትለው? እንዴ ግልጽ የጻፋችሁትን ነገር አንተ እኮ ነው እኛ ምንረዳኛለሁ። እንደዛ ከሆነ ደግሞ ግልጽ አማርኛ እኮ ነው ወደ ኢየሱስ ብታደርሰው ነበር መባል የነበረበት። ለምን? ግልጽ አማርኛ ስለሆነ በግልጽ አማርኛ ወደ መንግስተ ሰማያት ተብሎ እኛ ስናብራራው ግን ወደ ኢየሱስ ነው የምታደርሰው። ለምን ታዲያ ወደ ኢየሱስ የምታደርስ ከሆነ በግልጽ አማርኛ ወደ መንግስተ ሰማያት ከማለት ይልቅ ለምን ወደ ኢየሱስ የምታደርስ ለማለት ማለት አላላችሁ? አርጉልኝና አሁን ያወጣላችሁ እግዚአብሔር ሰማያታችንም ክርስቶስ ነውና ምንም ችግር የለውም እሱ መባሉ። እኔ አልጨረስኩም አንዴ እንትኑን ጸቢ እንትኑ አቅጣጫውን አስቀምጥልህ እናስቀምጥ። አይ አይደለም ሳሚ ሃይ በለንና ከዛ እሺ ኤፊ ሰላም ይበለን። ሰላም ብያለሁ ኤፊ። ሰላም ሁላችሁንም ሰላም ብያለሁ። ሶርቲ ፋሚሊ ጠቅላላ ሁላችሁም ሰላም ብያለሁ። እሺ ኤፊ ኤቢ ሰላም ብለናል። አቅጣጫውን እናስቀምጠውና ምልጃን ከማስታረቅ ጋር እንዴት አድርጎ ነው የሚጋባው? እንዴት አድርጎ ነው የሚለውን ሀሳብ ነው እያስቀምጥን ያለው። ባይ ዘ ወይ ወረድ ብዬ ያነብልሃለሁ። ይሄ ፖዚሽኗ አሁን ልክ ማነው ጸሎት እያለ ያለው እዛ ላይ ብቻ መንግስተ ሰማያት ታስገባለች ብቻ ብሎ አይደለም። ቀጥሎ ያሉት አረፍተ ነገሮች፣ ፍሬዞች እያንዳንዱ ሶ ፓወርፉል ናቸው። እንዴት ባለ መንገድ የሆነ ፖዚሽን እንዳለ ማለት በዛ ፖዚሽን
መግባት የሚባል ነገር እንዳለ የሚያሳዩ ቀጥሎ ያሉት እንትኖች አሉና እሱን ላንብብላችሁ ሐሳቡን ከዛ በኋላ ታብራራለህ ወይስ ኤቢ አሁን ባለው ነገር ላይ ትቀጥላለህ? ኮምፎርታብል ላይ እየተግባባን ብንሄድ ባይ ነኝ እንደኔ። ኤቢ ደግሞ የሚለው ካለ ጥሩ ነው። አንድ በአንድ እየገደልናቸው ብንሄድ ሁሉም የምናስጨው ከሆነ ታችም ለሚሰማው ትንሽ ይከብዳልና ኤቢ ምን ትላለህ? ኤቢ አለ ኤቢ እኮ ችግር አለበት እኮ ሚውት አድርጎ ደግሞ ይጠፋል። ሚውት መሆኑን ወይ ያላወቀ ይሆን ነገሩትን። ሳሚዬ ሁለት መጽሐፍ ነው እያነበብን ያለ ነው። አንደኛው ታምረ ማርያምን ሲሆን ሁለተኛ የጸሎትን መጽሐፍ። ወይ የጸሎት መጽሐፍ ይነበብ ወይ ታምረ ማርያም ይነበብ። እኔ ከራሴ ምንም የማመጣልህ ነገር የለም ዳጊ። ያነሳሁት የቤተ ክርስቲያኒን ትምህርት ነው። ከፍጡራን በላይ ከፈጣሪ በታች እንላለን። ይሄንን ማንም የሚያውቀው ሀቅ ነው። እሱን ነው የተረጎምኩላችሁ ያስረዳዋችሁ። ያ ማለታችን መለኮትን መያዟል ከፍጥረቱ ጋር አንድ አሳዩኝ ያልኩኝ እስካሁን ልታመጡ አልቻላችሁም። ስለዚህ ልክ ነን ማለት ነው። እሱን ስህተት ማድረግ የቻለ ሰው ካለ እሱ ጎበዝ ይሆናል ማለት ነው። የምታነበውን መጽሐፍ ከዚህ መጽሐፍ እንዲህ ነው እያልክ አንብብልህ። ወይ እያነበብን ያለ ነው እያነበባችሁት አላነበባችሁትም እያልከን ነው። ሁለት ነገር ያነበባችሁት ላይ እኮ ነው ዳጊ። ያነበባችሁት ላይ ያለውን ነው እውነት እየተናገርኩ ያለሁት። አሁን የኔ ይሄው የተነበበው መርህ ለመንግስተ ሰማያት መባሏንና ቆይ አንዴ ሐሳቤን ልጨርስ። መባሏ ከምን አንፃር መሆኑን በቤተ ክርስቲያን ካለው ትምህርት አውጥቼ እየተናገርኩ ነው። እዚህ ላይ ስህተት አለ ለምን አትሉም ነው እኔ ባወራሁት ላይ። የትኛው መጽሐፍ ነው እያነበብክ ያለው? የተነበበውማ ታምረ ማርያም ዳጊ፣ እየሰማኸኝ ከሆነ የተነበበው ታምረ ማርያም ነው። የትኛው መጽሐፍ ነው ያልኩህ? ታምረ ማርያም ላይ ያለውን ነው የምናነበው ዳጊ። እኔ ለራሴ ሌላ መጽሐፍ የለኝ፣ ከየት አመጣለሁ? እንዴት አይነት እንደዚህ እናድርግላችሁ። ጸሎቴ አንዴ በጣም ከኋላ ድምጽ በጣም ይረብሻል። አማኑኤል ምናልባት እሺ አንተ ትቀጥላለህ ጸሎት እስከዛ ድረስ እስከሚመለስ ድረስ ከኤፊ ጋር ትቀጥላላችሁ። ኤፊ ይሄ መጽሐፍ አንብበዋል ታምረ ማርያምን? ሙሉን ባይሆንም አሁን የምታነሱትን እንትን አለኝ፣ ፒዲኤፉም አለኝ። ጥያቄ የሆነበንን ነገር ላስቀምጥልህና ከዛ በኋላ ከአማኑኤል ጋር ታወራለህ። ምናልባት 5-10 ደቂቃ ይዛችሁ ባኬን ፎርስ ያደረጋችሁ ግን እንደ መጽሐፍ ቅዱስ ማለት ነው። እንደዚህ ይላል ላምብላችሁ፣ በደንብ አዳምጡኝ። ከዛ ከፈለጋችሁ አይ እስቲ መልሰው ወደኋላ እዚህ ጋር ቁሞ እያላችሁኝ ታወራኛላችሁ ማለት ነው። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋንም በልቦናዋ አሳድሩት አኑሩት ይልና ማርያም ማለት መንግስተ ሰማያትን መርታ የምታስገባ ማለት ነው ይላል። አንድ እዚህ ጋር ትንሽ ወደታች ወደና ከዛ መለሳል ወደዚህ። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበረ። ፍጥረቱ ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችንን ማርያም ከሱ አብራክ እንድትካፈል ከሔዋን ማህፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበረ። የእመቤታችን ክብሯን ምስጋናዋን ሁሉ ተጽፎ ቢሆን ምን ብራና በቻለው ነበረ። ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋም ጥቂት እነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበረ። የእመቤታችን ትውልዷ ከአባቷ በኩል ከንጉሥ ከዳዊት ወገን ነው። ይቅርታ ኤድ ገብቶብኝ ነው። ፒዲኤፍ ነው እያነበብኩኝ ያለሁትና ከትልቅ ይቅርታ ጋር በቃ ዋናው ሀሳቡ ላይ ቁም ይሻላል። ቆይ ኢማኑኤል ቆይ አንዴ ቆይ ሀሳቡ የተያዘ ስለሆነ ነው። በእናቷ በኩል ጸሎት አንድ ጊዜ በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው።
ስጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠ? በደንብ እዚህ ጋር አዳምጡኝ። እንግዲህ ቅድም ጸሎትዬም ሲያነሳው የነበረውን ሀሳብ ነው እዚህ ጋር የሚናገረውና ወደ መንግስተ ሰማያት ታስገባለች የሚለው ሀሳብ እንዴት ከዚህ ጋር እንደሚገናኝ በደንብ እያያችሁልኝ ማለት ነው። በደንብ እዚህ ጋር አዳምጡልኝ። ስጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻለውም። በቀደመው ወራት ያልተሰጣቸውን ሽተው በድለውም ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብን ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማረፊያ የሆነ ማን ነው? እንደ እመቤታችን ማረፊያ የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረው ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። በደንብ አዳምጡኝ። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በሆኗ አምላክን እንዲያድርባት አደረገችው። በደንብ አዳምጡኝ። እመቤታችን ማርያም ንጽሕት በሆኗ አምላክን እንዲያድርባት አደረገው። እመቤታችን ማርያም አምላክ የደስታ ማደሪያ ሆነች። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትናገር ነበረ። እመቤታችን ማርያም በሐዋርያት ትናገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጢያን መድኃኒታችሁ ስለሆነች በጎ አገልግሎቷን ቅርታ ኤድ ገብቶብኝ ነው። አንድ ደቂቃ አንድ ሰከንድ። ኦኬ በጎ አገልግሎቷን ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስሏ ፊት ስገዱ፣ ለስሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ። በሰማይ ያሉ ኧረ በእናትህ ምንድን ነው ኤዲዩ ደግሞ በዛ 7 6 3 ሰከንድ ነው። ይቅርታ። ኧረ በቃ አንተ አዳምጥ። አንተ ደግሞ ምንድን ነው እንዴ እንደገት የቀረው 35 ብቻ ነው። 35ን ጨርሰው በስዕሏ ፊት የሚል እሱን እኮ ልብል ነው። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ፣ እስግድ ለኪ እስግድ ለኪ እስግድ ለኪ 3 ጊዜ እንሰግዳለን እሰግድልሻለሁ ይላል። አሁን ቀጥሉ ኤፊ ከአማኑኤል ጋር። እሺ አንዴ እንትን ልበልና ቆይ አንዴ ኤፊ ኦኬ። ይሄ የጸሎት መጽሐፍ ስለሆነ እኛና ፕሮቴስታንት የምንወያየው እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል ነው። ስለዚህ ምንድን ነው ለማለት የፈለጋችሁት ካላችሁ ማለት የተፈለገው እዚች ጋር ምንድን ነው ስለ ምልጃ የሚናገር ነው። ስለ ምልጃ የሚናገር ነው። ምልጃ ምንድን ነው? መጽሐፍ ቅዱሳዊ ነው ወይ? ያለ እመቤቴ ማርያም መንግስተ ሰማያት መርታ ታስገባለች ይላል። ስለዚህ መንግስተ ሰማያት ታስገባለች ብሎ ሲናገር ምን እያለ ነው? ሰው በክርስቶስ ኢየሱስ ሳያምን ወይም ደግሞ ይቅርታና እኛ ያልጠየቅነው ነው። አሁን አንተ የምትፈልገው ነው እያብራራ ያለው። ጥያቄ የምትፈቅድ ከሆነ እኔ ልጠይቅ የምፈልገውን ማለት ነው። ታምረ ማርያምን አታምንም አይደል አንተ? ኖ አሁን ያልከውን እኛ የምትመልሰውን አሁን እኛ የምንፈልገውን ጥያቄ ያለን የምትመልስ ከሆነ ጥያቄ ትቀበላለህ አንተ? አንድ ጊዜ ሳሚ ከተነበበው አንድ ጊዜ ሳሚ ካነበብከው ማለት ነው ከተነበበው ነገር ስቴፕ ባይ ስቴፕ ትጠይቅና እዛ ላይ ትወያያላችሁ ማለት ነው። አማኑኤል ዝም ብለህ አታወራም። እኛን የምንጠይቀው መጽሐፉ የእናንተ ነው፣ እናንተ ታብራራላችሁ። አሁን ኤፊ ይጠይቀሃል። ከዛ አንተ እንደ አባቶች ትምህርት እንደ አውዱ ከፈለክ እንደፈለክ አድርገህ እንደ መጽሐፍ ቅዱስ እያልክ ታብራራዋለህ ማለት ነው። ልጠይቅና እምቢ ማለት ትችላለህ። ካልፈለክ ኮምፎርታብል ካልሆንክ ትተዋዋለህ ማለት ነው። ፌዝ አለ፣ ጸሎትን እናስገባለን። ኤፊ ቀጥል። አሁን ከዛ ጠቅላላ ማብራሪያ መስጠት ሳይሆን እኛ ስፔሲፊክ የምንፈልገው ቦታ ላይ ጥያቄ ያለን ቦታ እንጠይቃለን። አይ ከፈለክ መወያየም አይደለም ከእናንተ ጋር አላወራምም መልስም የፈለከውን ማለት እሱ መልስ ነው፣ ራሱ በቂ መልስ ነው። ሰው ግን አንተ የምትፈልገውን አታብራራ። ለምሳሌ አሁን ከተነበበው ውስጥ ከመጨረሻ ወደኋላ ብንሄድ ለምሳሌ በስዕሏ ፊት ስገዱ
ለስዕሉ ያልሰገደ ግን ሂድና ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ ይላል። ጥያቄ 1 ለስዕል ትሰግዳላችሁ እንዴ? ኦኬ እሺ እንሰግዳለን። ኤፊ እሺ ብዙ ሊቃውንት የእናንተ ሊቃውንት እነ ዲያቆን ሄኖክን ጨምሮ በጣም በርካታ ሰዎች አይ እኛ ለስዕል አይደለም የምንሰግደው ለስዕል አይሰገድም እያሉ ነው። አዲስ የመጣ ነው። አክቹዋሊ ግን እነሱ ተሳስተዋል ማለት ነው። ለስዕል አይሰገድም ሲሉ እሺ ለስዕል እንሰግዳለን ስንል ስዕል ምንድን ነው የሚለውን ነገር መታየት መቻል አለበት። ለምሳሌ ስዕል ገላጭ ነገር ነው። ገላጭ ነገር ነው ስንል ለምሳሌ ሕፃን እያለን ኤ ፎር አፕል እያለ ቢ ፎር ባናና እያለ ይናገራል አይደለ? ያ ምንድነው ሰዎች ለዛ ነገር የሚገልጹበት። ስዕል ማለት ለስዕሉ ሳይሆን ለስዕሉ ባለቤት ነው የምንሰግደው። እሺ አሁን ማስተካከያ ስሰጥህ ሁለተኛውን ያስክ ማለት ነው። መጀመሪያ ለስዕል ትሰግዳላችሁ ወይ ስልህ አዎ ብለህ ነበር። አሁን ደግሞ አይ እነ ሄኖክ ደግሞ ለስዕል አይደለም የምንሰግደው ይላሉ ስልህ ወደ እነሱ ሄድክ። ያንተን ጣልከው ማለት ነው። ጥሩ አይደለም። አንዴ ይኸውልህ ለስዕሉ ባለቤት እና ታዲያ ስዕል ሳይሳል ነው እንዴ የሚሰገደው? አይደለም። እነሱ በቀጥታ ቃል በቃል ለስዕል አንሰግድም አሉ። ለስዕል አንሰግድም የምንሰግደው ኦኬ ስዕሉ ለወከለው ነው። ለምሳሌ የማርያም ስዕል ቢሆን ለማርያም ስዕሉ ማርያምን የወከለው ለማርያም ነው እንጂ በስዕሉ ፊት የምንሰግደው ለማርያም ስዕል አይደለም። አንዴ ለምሳሌ ባልሴም እና ኢዩኤል ታቦትን እንዲቀርጹ እግዚአብሔር አምላክ አዘዛቸው። መጽሐፈ ኢያሱስ ምዕራፍ 6 ቁጥር 7 ላይ መጽሐፉ አንዴ ኢያሱና ሽማግሌዎቹ በግንባራቸው ተደፍተው በእግዚአብሔር ታቦት ፊት ሰገዱ ብሎ ይናገራል። ሰው ለቀረጸው ምስል ነው እየሰገዱ ያሉት። አልሄድኩም እኔ ወደዛ ገና አይ አይደለም ኖ እዚች ጋ እንትን ስትል መጽሐፍ ቅዱሳዊ ባይብል አሁን እኮ ገና አልተከራከርኩም። ኖ አሁን እኮ ገና ነው ያልተከራከረ። እኔ እኮ ምንድነው የምታምነው ገና እየጠየቅኩ ነው። እኔ ለማወቅ ብቻ እየጠየቅኩ ነው። ገና አልተከራከርኩም እኮ አለቃውን ራሱ አላወቅኩትም። ልኝና አሁን አንድ እንድንሆን እኮ ነው። ተጠያቂው እንኳ እንደ እኔ አይ ይሄኛውን መልስ እየጠየከኝ እንድትረዳኝ እኮ መጀመሪያ እንዳገኘህ አንተ ገና እኮ አላወቅኩም እኮ ሰገዱ ብሎ ይናገራል አይደለ? አቋምህን አልሰማኝም። ገና አቋምህን አላወቅኩም እኔ። አሁን አንተ ለስዕል ይሰገዳል ወይስ ለስዕል አይሰገድም የሚለው አቋምህን ገና አላወቅኩም እኮ ነው። እሱ ነው አሁን ገና እየጠየቅኩ ያለሁት። መልስ አይደል የምፈልገው? ይሄ መልስ አይደል? ኦኬ ልመልስልህ። ይሄን መልስልኝ፣ እንደዚህ በቀጥታ መልስልኝ። ለስዕል ትሰግዳላችሁ አትሰግዱም? እሺ ለምሳሌ ኢያሱና ሽማግሌዎቹ ለታቦት ሰው ለቀረጸው ምስል እሱ ማብራሪያ ከእኔ ካልኩ ነው ከመለስክ በኋላ ነው። አንዴ ሚውት አድርግ። አንድ ጊዜ የውይይት ህግ ላስተምር። ምን መሰለ የምትለው ለምሳሌ አየለ ሌባ ነው ፖሊስ ነው ስትባል፣ ለምሳሌ ፖሊሶቹ እኮ የሚሰሩት ስራ አይባልም። ጥያቄው አየለ ፖሊስ ነው ወይስ ሌባ ነው ነው። ከዛ ምን መሰለ የምትለው ወይ ፖሊስ ነው ትላለህ ወይ ሌባ ነው ትልና፣ ይኸውልህ ሌብነት ማለት ደግሞ በዚህ ነው፣ ፖሊስነት ደግሞ ይሄ ስለሆነ ፖሊስ ነው ትላለህ። አሁን አንተ ለስዕል ትሰግዳላችሁ አልትሰግዱም ስልህ፣ ለምሳሌ እንትን ላይ ስለ ስዕል የተነገሩት ነው። ወደዛ አትሄድም። መጀመሪያ አሁንም ገባህ። መልስ አሁን እንዲመልስ ካልቻለ ወይ ከፌዝ ጋር ትቀጥላላችሁ። ሰማ ከሆነ ለመጨረሻ ጊዜ እድል ልስጥ። አማኑኤል የሚጠይቅን ጥያቄ ስትሬት ፎርዋርድ ትጠይቃለህ። ከዛ አብራራ ሲል ታብራራዋለህ። አማን እንደፈለክ አድርገህ ታብራራዋለህ። ግን መጀመሪያ መልስ አብራ። አሁን እኔ ማብራሪያው ለምን እንደሆነ ሰው አያውቅም እኮ የምታብራራው። መጀመሪያ መልስ። ለስዕል ትሰግዳላችሁ አትሰግዱም? አንሰግድም ትልና ከዛ ታብራራለህ። ወይ ደግሞ እንሰግዳለን ትልና ታብራራለህ። አለበለዚያ ግን ማብራሪያ ለምኑ እንደሆነ ማብራሪያ ምን ያውቃል ሰው? ስለዚህ አሁን መልስልኝ በቀጥታ ከዛ አብራራ። ለስዕል ትሰግዳላችሁ አትሰግዱም? ለስዕሉ ባለቤት እንሰግዳለን እንጂ ለስዕሉ አትሰግዱ እኮ። ለስዕሉ ስዕል ተስሏል። ከዛ በኋላ ለሱ ደግሞ ለባለቤቱ እንሰግዳለን እያልኩ ነው እኮ። ለስዕሉ አትሰግዱም፣ ለስዕሉ ባለቤት ነው የምትሰግዱት። ለስዕሉ ባለቤት እንሰግዳለን ላስረዳ እያልኩ ነው እኮ። ለስዕሉ ባለቤት ነው የምትሰግዱት እንጂ ለስዕሉ አትሰግዱም። እንደዛ ማለት ነው። እሺ አንድ ደቂቃ ስጠኝ ኤፍዬ። አሁን መጽሐፍ ቅዱስ ጠቅሼልህ ኢያሱና ሽማግሌዎቹ በታቦት ፊት ሰገዱ ብሎ ይናገራል። በቃ ሚውት አድርግ አንተ አልቻልኩም። እንደዚህ አይደለም ውይይት
አማኒ ትቀጥላለህ፣ ችግር የለውም። እዚህ ሆነና ትቀጥላለህ። አሁን አይደለም እዚህ ሚዩት ካረኩ በኋላማ እንዳታወራ። ሚዩት ከተደረግኩ አታወራም። አሁን ፌዝ ስላለ ያወራና ከዛ አንተ እንትን ሲኖር ማብራሪያ ስትፈልግ ከታች አንድ ጽፈህ ከዛ ይሰጣል። አሁን ከፌዝ ጋር ወይ ከጸሎት ጋር ያወራል ማለት ነው። ፌዝ ይመቻል አለ ያለበት ጥሩ ነው። ቆይ ሎርድ ስለ አንዴ እንትን ለማለት በፊት እዚች ጋር አንድ ነገር ልበልና ከዛ በኋላ ትቀጥላላችሁ። ምኑ ነው የምትቀጥለው? አረብ ልናገር እንዴ? ምንድን ነው የምታፍሉኝ? እዚህ ቤት በጣም ዲስፕሊን አለ። ላውርድህ እችላለሁ፣ ምክንያቱም እንደ ያለ ኮንቨርሴሽን የለም። በቃ ቻው። እሺ ደህና ሁን። ራስ ወረድን ያላውርድ ችግር የለም። አይ እኛ እንዳናወርድ ማውረድ ስላልፈለግን ነው። ሚዩት ከተደረክ በኋላ እንዳታወራ። ቆይ እሺ ወንድምነት፣ አንድ ጊዜ ፌዚ ይመቻል። አንድ ጊዜ አብረውና። እሺ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ታች አዳም ካለ አዳምሻ አንድ ቁጥር ጻፍልን፣ ወይ ደግሞ ኦርቶዶክሳውያን መምህራኖች ካላችሁም ግቡና እንወያይ። እኛ እናንተን ፍሬም ለማድረግ አይደለም፣ ጥያቄ ለመጠየቅና ለመግባባት ለመማማር ነው። እዚህ ቤት የእናንተንም ትምህርት የእናንተንም ማስተምሩ ምናምን ነገር እንትን ለማድረግ አይደለም፣ ለማውቀስም እንትን ለመተቸትም አይደለም። ሰላማዊ የሆነ ውይይት ነው የምናደርገው። መምህራኖች ካላችሁ ከታች አንድ ቁጥር ጻፉልን። መምህር በረከት ይመጣሉ። ትንሽ ቆይ ስራ ላይ ነኝ ብለው ነው። እስከዛ ድረስ ማን ነው ፌዚና ኤፊ ትቀጥላላችሁ ማለት ነው። ሳነብ ነበር ካለ ፌዛ ትናንት እኮ በዚህ ላይ በደንብ አወራን አይደለ? ከአይ ብዙ አላወራንም። ተው ረጅም ሰዓት ረጅም ሰዓት አላወራንም። እስኪ ከኤፊ ጋር ቀጥሉ። ኤፊ ቀጥል። ችግር የለውም። እሺ ፌዝ ሰላም ነው? ሰላም ኤፊ ደህና አለሁ፣ እግዚአብሔር ይመስገን። እንኳን ደህና መጣህ። ዲያቆን ብዬ ልቀጥል ዶክተር ብዬ ልቀጥል? አይ ዲያቆን በሚል ይሻላል። እንዴ ፔቲሽን ሰራ እንዴ? አይ ሐኪም ነው እኮ ዶክተር ነው እኮ ሜዲካል ዶክተር ነው። እስቲ በእውነት ሜዲካል ዶክተር እንዴት እዚህ ኤፉ በነገራችን ደረጃ የገለጠኝ ሰው ገልጦኛል። ኧረ ተው ፌዝ፣ አፉ በለን ሁለተኛ የለም በለን። አይ ወይ እንትና በጣም ስላንተ ጥሩ ነገር ሲያወራ ነበረ። በእውነት ፌዝ በጣም በእውነት ይሄን ሪኮግኒሽን መስጠት አለብን። በሌለበት ስለሆነ ያወራው መንገር ብዬ ነው። በእውነት ምንም ጊዜ ከሱ ጋር ብወያይ እንትን አይለኝም። በጣም ወዶ ሰው ነው እያለ ሲናገር ነበረ ስለአንተ። በእውነት ይሄ ስላልነበርክ ልንገር ብዬ ነው። እሺ ፌዝ ታንኪው። እሺ አመሰገይ። አሁን በቃ ለራራ እንትን ልትለኝ ነው ተስፍሽ። አሁን ፌዝ የፈለገውን ተናግሮ ሊወጣ ነው። በቃ ልቤ እንትን አለ ተንቦጫቦጫ። እሺ ፌዝ ስናወራ ሰምተሃል አይ ቲንክ መሰለኝና ምንድነው የጠየኩት መሰለ? እንግዲህ መቅድሙ ላይ ያለውን ነበር ያነበበልን ሳሚ። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ የሚል አለ እና አንድ ጥያቄ ነበር የጠየኩት። ለስዕል ትሰግዳላችሁ ወይስ አትሰግዱም ነበር የጠየኩት ጥያቄ። ለስዕል ትሰግዳላችሁ ወይስ አትሰግዱም? እሺ በቅዱሳን ስዕል ፊት እኛ እንሳለማለን፣ የአክብሮት ስግደት እንሰግዳለን፣ ጸሎት እናደርሳለን፣ እንማጸናለን። ለስዕሉ የአክብሮት ስግደት ትሰግዳላችሁ? ለስዕሉ ስትል ያው ለምሳሌ ስለ ቅድስት ድንግል ማርያም ከሆነ እኛ ለስዕሉ ስንሰግድ ለቅድስት ድንግል ማርያም የአክብሮት ስግደት እናቀርባለን። ስለ ቅዱሳን ከሆነ በቅዱሳን ማለት ለስዕሉ ስንሰግድ እኛ ማለት ለቅዱሳኑ የአክብሮት ስግደት እንሰግዳለን ማለት ነው። እሺ ስለዚህ አሁን ወደ ቅርብ ጊዜ የመጡት ዲያቆን ሄኖክ አይነት ሰዎች በቅርብ ጊዜ ወዲህ ያመጡ ያሉት እኛ ለስዕል አንሰግድም፣ እንሰግደው ስዕሉ ለወከለው ነገር ነው የሚሉት ትክክል አይደለም ማለት ነው። ለስዕሉ ነው የሚሰገደው ማለት ነው። ትክክል ናቸው ኤፌ። ለምሳሌ እስራኤላውያን በታቦቱ ፊት ይሰግዱ ነበር። የሚሰግዱት ለእንጨቱ ነው። እሺ ሁለት ምረጥ። አሁን ከሁለቱ አንዱ መምረጥ። አይ ቆይ አንድ ስለሆነ ብዬ እኮ ነው። እስራኤላውያን ለታቦቱ ሲሰግዱ የሚሰግዱት ለእንጨቱ ነው ወይስ ከእንጨት እግዚአብሔር ለሙሴ እንዳዘዘው ከእንጨት ለተቀረጸው በዛ ላይ የእግዚአብሔር ቃል ስላለ አይደለ? እግዚአብሔር ስላለ ስለዛ ነው። እግዚአብሔር በዛ ስለሚያድር ነው። እሱ ጋር የምንመጣው መቼ መሰለህ? ይህንን ከተነጋገርን በኋላ ስግደት ይገባል ወይ አይገባም ወይ በመጽሐፍ ቅዱስ ውስጥ የሰገደ አለ የለም የሚለው ላይ አሁን ያነሳውን አርጉመንት ታመጣለህ። አሁን ግን ገና
እሱ ላይ አይደለም ያለ ነው። ግን የመጀመሪያው ስቴፕ ላይ ነው። ለስዕል ትሰግዳላችሁ አትሰግዱም ነው። እና አንተ ሁለቱንም ይዘህ መሄድ ነው የፈለከው። ልክ ቀድሞ ታምረ ማርያም ምንድን ነው ማለት ታምረ ማርያም ሲጀምር ምንድን ነው የሚለው? በስዕሏን ፊት ስገዱ ይላል። እሺ በስዕሏ ፊት ይልና ከዛ በኋላ ደግሞ ለስዕሉ ያደርገዋል። በስዕሏ ፊት ስገዱ ካለ በኋላ ለስዕሏ ያልሰገደ ይላል። አዎ ምን ማለት ነው? ሁለት ነገር ነው የሚያነሳው ማለት ነው። ለስዕሏ ፊትና ለስዕሏ ይሄ ለስዕሏ ኢቭን ኢት ሃዝ አናቴማ ውግዘትም አለው። አንድ ሰው ኦርቶዶክሳዊ ሆኖ እመቤታችን ቅድስት ድንግል ማርያም የአምላክ እናት ናት ብሎ የአክብሮት ስግደት የማይሰግድ ካለ ግን ይሄ ከማህበሩ ይለይላል። ስም አጠራሩ ማይታወቅ ደግሞ ማለት በጸሎት አይታሰብ ነው። ምክንያቱም በኦርቶዶክስ የማህበር ጸሎት ሲደረግ ለማርያም አይደለም። አሁን ጥያቄው ለማርያም አይደለም። አሁን ስፔሲፊክ እናድርገው። ለማርያም አይደለም። አሁን ለማርያም ይሰገዳል አይሰገድም አይደለም። አሁን ለስዕል ነው። ለስዕል ነው የሚሰገደው። እናንተ ጋር ለስዕል ትሰግዳላችሁ ወይስ አትሰግዱም ነው? አሁን አንተ እንሰግዳለን፣ በስዕል ፊት እንሰግዳለን። ግን አሁን ለስዕል ስትል ምን ማለት ነው? እፊ ከዚህ ሙቭ ኦን ብናደርግ ትክክል እንሰግዳለን። ሁለት አይነት ነገር ነው ያለው። አንደኛ በስዕል ፊት ማለትና ለስዕል መስገድ ማለት ምን ማለት እንደሆነ ልንገር። ለምሳሌ አሁን ሳሚ አለ እዚህ ጋር ኦኬ፣ ሳሚ አለ አይደል? የሳሚን ፎቶ ለጠፍኩትን ግድግዳ ላይ። ከዛ ለሳሚ ግድግዳ ላይ ለጥፌ በሳሚ ስዕል ትይዩ ሆኜ ፊት ሆኜ ለሳሚ ፎቶ ሳይሆን እሰግዳለሁ። ምሰግደው ግን ለሳሚ ነው እንጂ ለሳሚ ፎቶ አይደለም ምሰግደው። ኦኬ አሁን አንተ ያልከኝ ያለው ሁለቱንም ነው ምሰግደው፣ በፎቶም ፊት አሁን በዚህ ሐሳብ ለፎቶም ሰግዳለሁ። ይሄን ሐሳብ ያዘውና ከተረዳኸው ለምሳሌ አንተ አሁን ልጅ አለክ ልጅክ ሜቢ በስራ ምክንያት ቆይተ ሲናፍቀክ ፎቶን አንስተ ትስማለህ አይደለ? ያ ትክክል። ልትንበረከክም ትችላለህ። የምትንበረከከው ግን በዛ ፎቶ ልጅን ስለምታየው ነው አይደለ? ያ ፎቶ እንደ መስኮት ሆኖ በቃ ልጅን ስለምታየው ፊል ስለምታረገው ነው አይደል? ኦኬ ስለዚህ አሁን አንዱን እንድትይዝልኝ ነው። አንተ ትመጣና አሁን ምን ታደርጋለህ መሰለህ? አሁን ይሄኛው እንዳልኩ ቅርብ ጊዜ ያሉት ስነ መለኮት የእናንተ ስነ መለኮት አዋቂዎች ምን ይላሉ? ስዕላትን የምንጠቀመው እንደ መስኮት፣ እንደውም አኬም እንደዛ ሲናገር ሰምቸዋለሁ ቃል በቃል እንደ መስኮት፣ ስዕላትን እንደ መስኮት ቁጠሩት፣ ለስዕላቱ ሳይሆን በስዕሉ ውስጥ ያ ስዕሉ የወከለው ለምሳሌ ሚካኤል ከሆነ ሚካኤልን፣ ኦኬ ገብርኤልን ከወከለ ስዕሉ የገብርኤል ስዕል ከሆነ ገብርኤልን። አንድ ሰው ሲሰግድ የሚሰግደው ለገብርኤል ለሚካኤል እንጂ ለዛ ለስዕሉ አይደለም የሚል ትርክት ነው ያላቸው። አሁን አንተ ከሁለት አንዱን ያዝልኝ። ወይ ለራሱ ለስዕሉ ነው መስገድ አንድ፣ ወይ ደግሞ ስዕሉ ለወከለው ነው። ለምሳሌ አንድ ሰውዬ የሳለው ስዕል አለ፣ ሚካኤልን ስዕል ሳለ እና ቤት አምጥቶ ሰጠ። አንተ ስትሰግድ የምትሰግደው ለዛ ለስዕሉ ነው ወይስ ደግሞ ለሚካኤል ነው የምትሰግደው? ይሄ ምረጥልኝ። ወይ ሁለቱም ነው ኦኬ ሐሳቡ ሲብራራ እኮ ኢትስ ጀስት አይኮን ቬነሬሽን ዊ ቬነሬት ዊ አዶር አይኮንስ ያኮ ነው እኮ። አሁን እኔ ያልኩህን ከሁለቱ አንዱን ምረጥልኝ ነው። አሁን ከሁለቱ አንዱን ምረጥልኝ። ለስዕሉ ነው ወይስ ደግሞ ስዕሉ ለወከለው ነው? ለሚካኤል ስዕል ቤት ቢኖር አንተ እኛ ለስዕል መስገድ ስንል ኦኬ ስዕሉ ለወከለው በቃ ይሄው ቀለል እንጂ ለስዕሉ አይደለም። ምን ማለት ነው ለስዕሉ ስትል? ኤፍኤ እንዴ ስዕል አለ። ለምሳሌ የሚካኤል ስዕል አለ ሚሳል አይደለም? እናንተ ጋር አሉ አሁን የሚስሉ ሰዎች አሉ፣ የቤተክርስቲያን ሳሌዎች ማለት ነው። ውጭስ ቀኑን አጠብቀው የሚስሉ ሰዎች ማለት ነው። ኦኬ የሚካኤልን ስዕል ሳሉ እነሱ እና ሌሴ አዲሱ ሚካኤል ወስደው እዛ አስገቡት። ታየ ተፈተሸና ቀኑናውን የጠበቀ ስዕል የሚካኤል ስዕል ነው። ስዕል አድኖ እንደዛ ይባላል መሰለኝ፣ ወይ አንዳንዶቹ ደግሞ አይባልም ስለሚሉ ለዛ ነው ስዕል እያልኩም ቀጥለው። እሺ ገባና እዛ ቤተክርስቲያን ቁጭ አለ። ኦኬ አለ። ስትገባ ፊት ለፊት አለ እንበል የሚካኤል ስዕል። አሁን አንተ ሄደህ ስትሰግድ የምትሰግደው ለዛ ለስዕሉ ነው ወይስ ለስዕሉ ለወከለው ለሚካኤል ነው የምትሰግደው? ቀላል ነው። ጥሩ ጥያቄ። ስዕሉ ለወከለው ለስዕሉ ባለቤት ማለት ያ ነው። ኦኬ ስለዚህ ስዕሉን ለወከለው ነው እንጂ ለስዕሉ አይደለም የምትሰግደው። ይኸውልህ አሁን ለስዕል መስገድ ይኸውልህ ቅድመ ስዕል ነው የምንሰግደው አይደለ? ወዴት ነው ፈገግ ያልከው? አይደለም ለመሰለ ስታካረገን ሀሳቡ ወደ ዋናው እንትን እንሂድ። ባጭሩ ለስዕል መስገድን ቢባል ለስዕሉ ባለቤት ስዕሉ ለወከለው ነው የምንሰግደው አልኩ። እሺ ለስዕል መስገድም ሲባል እዚህ ጋር አሁን ያነበብነው ላይ ለስዕሉ ሳይሆን ለስዕሉ ለወከለው ሳይሆን ምንድነው የሚለው? ለስዕሏ ያልሰገደ ነው የሚለው። ለስዕሉ ትክክል።
የእመቤታችን ስዕል ፊት ቆሞ የአክብሮት ስግደት ለእመቤታችን ያልሰጠ ማለት ነው። ይቀላል እኮ ነው። ምንም ይሄን ያህል እንትን እንዴት በየትኛው ዲክሽነሪ ነው አሁን የሚለው? አንተ ያልከው አሁን የትኛው መጽሐፍ ላይ እንደሆነ ታሳይናለህ። እኔ አሁን ደግሞ እያልኩ ያለሁት ያነበብነው ቃል በቃል በስዕሏ ፊት ስገዱ አለና ለስዕሏ ያልሰገደ ይላል። ለስዕሏ ያልሰገደ ነው የሚለው። ለስዕሏ ያልሰገደ። ስለዚህ ለማርያም ስዕል ያልሰገደ ከቆመበት ቦታ ይጠፋል፣ ስም አጠራሩም አይታወቅ ምን ማለት ነው? አዎ ከቆመበት ይጥፋ፣ ስም አጠራሩም አይታወቅ ማለት ይህ ሰው ጥርጣሬ አለበት ወይም ምንፍቅና ሊኖርበትም ይችላል። ስለዚህ አንተ ያልከው ቅድስት ድንግል ማርያም ለማርያም ወከለው ነው ያልከው ትክክል አይደለም። የአምላክ እናት ናት ብሎ የሚያምን ኦርቶዶክሳዊ የአክብሮት ስግደት አልሰግድም ማለት ይሄ ጥርጣሬ ነው። ይህ ሰው በጥርጣሬ ነው ያለው። ስለዚህ ለስዕሏ ነው የሚለው። ይሄ አንተ ጋር እኮ ለስዕሏ እኮ ነው አልኩህ። አይኮን ቬኔሬሽን በጣም ቬሪ ቤዚክ የሆነ ክብረ ቅዱሳን ክብረ ድንግል ማርያም ማለት ማወቅ ያለበት ነው አንድ ኦርቶዶክሳዊ ሆኖ ለእመቤታችን ለቅድስት ድንግል ማርያም ለቅዱሳን አይ ዶንት ቬነሬት ዜር አይኮንስ እኔ የክብር ማለት የአክብሮት ስግደት አልሰግድም ካለ ይህ ሰው ጥርጣሬ ወይም ምንፍቅና ሊኖርበት ስለሚችል ከማህበር ይለያል ማለት በመምህራን ጥርጣሬውን በትምህርት የምትሰግዱት ለስዕሉ ነው። ስለዚህ የምትሰግዱት እንትን አልክብኝ፣ አንዴ ወጣህ አንዴ ገባህብኝ። አሁን ስለዚህ የምትሰግዱት ለስዕሉ ነው ማለት ነው። ይሄው እኔ እንደውም እንትበል አዎ ለስዕሏ እሰግዳለሁ ምን ማለት ነው? እንደሱ አትለኝም እንዴ ካለ እሺ እንደሱ በለኝ። በቃ ይሄን ይዤልሃለሁ እያቀረብኩ ነው። እሺ ይሄን ብዬልሃለሁ። ለምን መሰለህ ይሄንን ያልኩት ምንድነው? ሁለት የተምታታ ነገር አለ። የቤተክርስቲያናችሁ መጽሐፍ አሁን አንተ እንደምትለው ነው። አሁን እርፍ ገላገልከኛ ለአንድ ድራማ ሰሪ። አሁን እንደምትለው አንተ ለስዕል እንሰግዳለን ይላል መጽሐፎቻችሁ። አሁን ያሉት ደግሞ ሶሻል ሚዲያ ላይ በተለይ ደግሞ በጣም አክቲቭ የሆኑት የእናንተ ስኮላሮች ብሬን ዎሽ ለማድረግ ሰዎችን መጽሐፋቸው ከማይለው አስተምሮቶቹ ከማይሉት ውጪ አይኛ ለስዕል እንኳን አንሰግድም፣ ለስዕል ሳይሆን የምንሰግደው እኮ እኛ ያ ስዕሉን ለወከለው ሰው ነው የምንሰግደው የሚል ነገር ትርክት አምጥተዋል። ውጪ ትክክል አይልሁን ለመሰለ መምህራን እንደዚህ ማስተማር የጀመሩት ምክንያቱም ከእናንተ ወገን ታቦቱን እንጨት ነው፣ ስዕሉ እኮ ዝም ብሎ ወረቀት ነው፣ ጣዖት ነው የሚል እንደዚህ አይነት ደስ የማይል ተቃውሞ ስለመጣ እሱን ትምህርት ለመስጠት እኛ ለስዕል መስገድ ስንል ኦፍኮርስ ለስዕል እንሰግዳለን። ወይም በቅዱሳን ስዕል ፊት ስንሰግድ ግን ለቅዱሳኑ የምናቀርበው የአክብሮት ስግደት ነው። ቅዱሳንን ከምናከብረባቸው እንትን ወይ አንዱ ምንድን ነው? አይኮን ቬነሬሽን። ይሄ ከፈለክ በቤተክርስቲያን አባቶች በጣም ተግባብተናል። እነሱ እንትን ማለት የለባቸውም ነው። አሁን እውነቱን መንገር አለባቸው። ለስዕል ነው የምንሰግደው የሚለዋል። አሁን ቀጣይ አርጉመንት ላይ እንሂድ። አሁን እኔ አንተን የምጠይቅህ ለስዕል መስገድ ኦኬ የምታሳይኝ ማለት ነው። በቀደመችው ቤተክርስቲያን ለስዕል የሰገደ ለቅዱሳን ስዕል የሰገደ ማስረጃ ታመጣልኛለህ ማለት ነው። ባመጣልሃል እንደውም ትላንት እንዳልነው ፈርስትና ሰከንድ ሴንቸሪ ላይ በቀደመችዋ ቤተክርስቲያን ለስዕል ፈርስት ሰከንድ ብለህ መገደብ አትችልም። ፈርስት ሰከንድ ብለህ መገደብ አትችልም። ተመልሶ ወደ ትላንቱ አርጊመንት ነው የምንገባው ማለት ነው። መገደብ አትችልም ስትል ከጊዜ በኋላማ የመጣው ነገር ላይ ምን ካዲያ እሱን እድል ምሰጥ ምንድነው? እሱን ካልተቀበልክ ፈርስትና ሰከንድ ሴንቸሪ ላይ ማሳየት ካልቻልክ በቀደመችው ቤተክርስቲያን እድል ምሰጥ ምንድነው? በመጽሐፍ ቅዱስ እንድታስረዳኝ ነው። መጀመሪያ ላይ የሌለማ በኋላ ላይ አይኖርም። ምንድነው? የፊቱ ከሌለ የኋላው ምናምን የሚባል ነገር አለ። እኛ እኮ ሃይማኖታችን 3ኛው 4ኛው 6ኛው ክፍለ ዘመን ላይ አይደለም የጀመረው አይደል? የኛ ሃይማኖት የጀመረው እንደምታውቀው ሐዋርያት ሥራ 2 ላይ ነው ቤተክርስቲያን የተተከለችው። ከዛን ጊዜ ጀምሮ የነበረ ነገር አሁንም አለ፣ ወደፊትም ጌታ እስኪመጣ ይቀጥላል። ያልነበረ ነገር ግን ሐዋርያቱና ነቢያቱ ያላስተማሩት እንግዲህ መጽሐፉ በግልጽ የሚናገረው በሐዋርያትና ነቢያት መሰረት ላይ ታንጻቸዋል ነው የሚለው። እነሱ ያላስተማሩት ትምህርት የሆነ ክፍለ ዘመን ላይ የሆነ ሰው ይዞ ቢመጣ ድጋፍ መጽሐፍ ቅዱስ ላይ የሌለ ሐሳብ ከሆነ መቀበል ትክክል አይደለም። እነሱም እንደዛ ነው የሚያምኑት አብዛኞቹ። አሁን ይሄ በጣም ምን ይባላል መሰለ ደብል ትሪፕል ስታንዳርድ ይባላል። እኔ አሁን ሰርድ እና ፎርት ሴንቸሪ ላይ አባት ያሉትን አልቀበልም ማለት ላይክ ምክንያቱም ከሰርድ ፎርት ሴንቸሪ በኋላ ብዙ የተሰሩ ዶክትሪን አሉ። ቆይ
እንደዛ እኮ ነው ሐሳብህ። አሁን 3 እና 4ኛ ላይ ያሉትን አልቀበልም ቸርች ፋዘር የሚል ነገር ተናግረሃል። ኦኬ ለአንተ እኮ ነው አሁን ጥያቄ ምንድን ነው? ፈርስት እና ሰከንድ ሴንቸሪ ብቻ ብለክ እኔ ለምሳሌ ከሰርድ ፎርት ሴንቸሪ ኢቨን ፍሮም 7th ሴንቸሪ አይከን ቬነሬሽን የሚደግፉ አባቶችን ባመጣ ምንድን ነው ችግሩ? ከመጀመሪያ የሌለ ነገር 6ኛ ከመጀመሪያ የነበረውን እኮ ነው። እነዚህ ሰርድ እና ከመጀመሪያ ከነበረ ማንኛው መጀመሪያ ላይ ሰርድ ሴንቸሪ ኤርሊ ቸርች አይደለም? ይፍ ፎርት ሴንቸሪ እንዴት ነው ቁጥር ከስንት ጀመርክ አንተ? ከ300 መቁጠር ጀመርክ እንዴ? ቁጥር ከዜሮ ነው የሚቆጠረው አይደል? ዜሮ አለ 1 2 3 ይባላል። አሁን ቤተክርስቲያን ስትመሰረት ዜሮ ነበረ፣ ዜሮ ነበር። ከዛስ 1 2 3 4 ይልና 100 ይሞላል። የመጀመሪያው ክፍለ ዘመን ይባላል። ከዛ ደግሞ ይቀጥላል። ሁለተኛው ክፍለ ዘመን 100 ሲሞላ ደግሞ ሁለተኛው ይባላል። እንደዛ ነው እንጂ ከ300 በኋላ አይደለም እኮ ቤተክርስቲያን የተተከለችው። ኦኬ ይኸውልህ አሁን እንደዚህ አይነት ስታንዳርድ የምታቀርብ ከሆነ ወደ አንተ ነው የማዞረው ማለት ነው። አንተ አይደለም ፈርስት ሰከንድ ሴንቸሪ ላይ 10th 14th ሴንቸሪ ላይ የማይታወቅ 15th 16th ሴንቸሪ ላይ በጣም ከፍ ሲል 19th ሴንቸሪ ላይ የመጣ ማለት ሐዋርያትም ሆነ ሐዋርያን አበው የማያውቁት ትምህርት አለ። እንደዛ ካለ እኔ ዛሬ ወደ አንተ መጣለሁ። እኔ ጴንጤ ጋር ምን እሰራለሁ? እኔ ሐዋርያት ነቢያትና ሐዋርያት መሰረት ላይ ታንጫለሁ ብዬ ነው እዚህ ያለሁት እንጂ ካዲያ የሌለ ትምህርት መጽሐፍ ቅዱስ ላይ የመጀመሪያው ክፍለ ዘመን የሌለ ትምህርት አንድ ቀን ማደር አልፈልግም። ለምሳሌ እሺ፣ ስለ ልሳን እዛ ውስጥ አልገባም። ግባ ይፈልከው ልሳን ከገባ በመጀመሪያው ክፍለ ዘመን አሳያለሁ። ጳውሎስ ሲናገር አሳያለሁ። የሚባል ትምህርት ፈርስት ሰከንድ ሴንቸሪ ላይ እንደውም እድል ስጠቅ 10th ሴንቸሪ ላይ ንጥቀት የሚባል ትምህርት አለ። በመጀመሪያው ክፍለ ዘመን ላይ አለ። መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ሳይሆን ኖ ከቤተክርስቲያን አባቶች እንዴ መጽሐፍ ቅዱስ ሳይሆን ትለኛለህ እንዴ? እኛ አንተ ክርስቲያን ከሆነ ፌዚ አሁን እኔ ከአንተ ኤክስፔክት ማድረገው ለሌላ ጊዜ መጽሐፍ ቅዱስ ተው አይባልም። ከመጽሐፍ ቅዱስ እኮ ነው የምንነሳው። እና በነገራችን ላይ የኤርሊ ቸርች ፋዘርስ እኮ ሰፖርቲቭ ና እነሱ ዋና እኮ አይደሉም። መጽሐፍ ቅዱስ እኮ ይኸውልህ አባዬ እንዴት መሰለ ነገሩ፣ ክርስትና የሚጀምረው ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ነው ስል ባይ ዲፎልት እያልኩ ያለሁት ያው ከጌታ አንድ ልጨምርልሽ ሼፌ ሰዓት በደንብ ውሰድና ንገረኝ። አሁን ለምሳሌ መጽሐፍ ቅዱስ አባቶች ሐዋርያትም ሲያስተምሩ እስከ 15th ሴንቸሪ የፕሮቴስታንት ላይክ ማርቲን ሉተርም ሚንስ ኦፍ ግሬስ ወይም ጸጋ መንፈስ ቅዱስ የምናገኘው በቸርች ሳክራመንት ነው። በተለይ ለምሳሌ ጥምቀት ለድነት በጥምቀት የሚገኝ የመንፈስ ቅዱስ ጸጋ አለ። ኢትስ ፎር ዘ ሪሚሽን ኦፍ ሲንስ ይላሉ አባቶች። የጌታ ስጋና ደም አማናዊ ነው፣ ለኃጢአት ስርየት የዘላለም ሕይወትን እናገኝበታለን፣ ምክንያቱም ክርስቶስን ነው የምንበላው የምንጠጣው ብሎ ያስተምራሉ። ፔንቴኮስታሉ ደግሞ ኖ ዲስ ኢዝ ሲምቦሊክ ወፍ የለም ይላል። እስቲ ይህን ፈርስት እና ሰከንድ ሴንቸሪ ላይ እንደዚህ ብሎ ያስተማር አባት አሳየኝ። እሺ አመሰግናለሁ። አሁን ይህንን መልስልህና ግን ወደ ቶፒክ እንመልሳለን። ለምን ወደዚህ መልሰ ነው በጣም ረጅም ስለምንሄድ ማለት ነው። ይህን ግን ልመልስልህ። አሁንም ስለ ጌታ እራትም ካነሳ መጽሐፍ ቅዱስ ገልጬ ነው ማሳይ። መጽሐፍ ቅዱስ ላይ በግልጥ የጌታ እራት ስርዓት ተቀምጠዋል። ጌታ ኢየሱስ ለምን ፐርፐዝ እንደሚውል ተናግሯል። አንድ በአንድ ክፍሉን እየዞርኩ ላሳይ ይችላለሁ። አንተ የምጠቅሳቸው ጥቅሶች ከአውድ ውጭ እንደሆኑ ትክክል እንዳልሆኑ ላሳይ ይችላለሁ። መጽሐፍ ቅዱስ ግን መጽሐፍ ቅዱስ ላይ በግልጽ ተቀምጠዋል። ምንም በማያሻማ መንገድ የጌታ እራት ተቀምጠዋል። ስርዓቱ ለምን እንደምንወስድ የጌታ እራት ዝርዝር ሀሳቦች ሁሉ ተነስተዋል፣ ተቀምጠዋል። ስለዚህ እሱን ማየት ከፈለግ ላሳይ ይችላል ጥቅሶቹ። አንተ የምጠቅሳቸው ጥቅሶች ራሱ ጠቃሚዎች አይደሉም ማለት ጠቃሚዎች አይደሉም ስልህ አንተ ለምትፈልገው ግብዓት የሚሆኑ አይደሉም። ብዙ ጊዜ እንደዛ ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አይደል? ብዙ ጊዜ የምታነሱት ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው። ኦኬ እኛም ጴንጤዎች ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ብለን ነው ምናምነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል አይደለም መጽሐፍ ቅዱስ። ልክ እንደዛው ነው እኛ ምናምነው። መጽሐፍ ቅዱስ የተጻፈውን ልክ እንደዛው ቃል በቃል እንደዛ ነው ምናምነው። ግን ስጋዬን የበላ ደሜን የጠጣ ማለት ምን ማለት ነው? አሁን ከእናንተ ጋር በቃ ማያግባባን እሱ ነው። ስጋዬን የበላ ደሜን የጠጣ ሲል ምን ማለት ነው? ኢየሱስ እውነት እናንተ እንደምትረዱት ነው ስጋ መብላትና መጠጣት ማለት አይደለም። በግልጽ አስተምረዋል ኢየሱስ። ምናልባት ይሄን ብቻ
ይህን ብቻ ልበልና ወደ ነበር ነው እንመለሳለን። ጥቅሱን ላንሳለህ አንድ ጊዜ ዮሐንስ 6ን ላንሳ። የምትጠቅሱት በጣም እንትን የምታረጉት እዛ ጥቅስ ላይ ስለሆነ ማለት ነው። እንደዚህ የሚል ቃል አለ ሁልጊዜ የሚጠቀስ ስለሆነ ማለት ነው። እንደዚህ ይላል። ከስንት ጀምሮ ላንብበው? ሚለውን ላንብበውና ወደ ላይ ሄዳለሁ። እኔ ያልኩን ሰምታል ግን አይደለ? ለምሳሌ ሲጀምር የጌታ ስጋና ደም መቀበል የዘላለም ሕይወት ያሰጣል። ሁሉም ፕሮቴስታንት አይደለም። ሜይ ቢ ሉተራን ሊያወሩ ይችላሉ። ሶሪ ለፖለቲካ አይደለም። ስለዚህ የዘላለም ሕይወት ያሰጣል ብለው አያምኑም ጴንጤኮስታሎች። this is fact, it's a bitter truth እያልኩ ያለሁት ግን አሁን እኔ ያልኩን ማለት ነው። እናንተ የምትቃወሙትን አስተምሮ መጽሐፍ ቅዱስ የተጠመቀ ይድናል፣ ጥምቀት ለድነት ብሎ ነው የሚያስተምረው። ቆይ የጌታ ራት ላይ ከተን ጥምቀት ደግሞ ትዘላለህ እንዴ? እሺ የጌታ ስጋና ደም መጽሐፍ ቅዱስም እነ ቅዱስ ጳውሎስም በመልእክቱ ያስቀመጡ እሱን ላስረዳ ነው። ትንሽ ታገሰኝ፣ 2 ደቂቃ ታገሰኝ። ለምሳሌ አያምኑም ያልከው እኛ ውሸት ነው። አሁን እኔ ሙሉ ወንጌል ነው ያደግኩትና የጌታ ስጋና ደም ስጋውን የበላ ደሙን የጠጣ የሚለውን እዛ ላይ ነው አንተ ወደዛ ነው ኮንቨርት ያደረገው። ሰው እኛ ቃሉን ሙሉ ለሙሉ ነው የምንቀበለው። ለምሳሌ ዮሐንስ ወንጌል ምዕራፍ 6:54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ትክክል ነው። እኛም ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው፣ በመጨረሻው ቀን ደግሞ ጌታ ያስነሳል ነው የምንለው። እንደውም 53 ላይ ከፍ ብሎ እውነቱን እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ጠቅላላ ጴንጤኮስታል እንደዛ ብሎ ነው ያም ሙሉ ወንጌል የጌታ ስጋና ደም መቀበል የዘላለም ሕይወት ያሰጣል ብላ ነው የምታምነው። እዚህ እያብራራ ለምን ጊዜ አትሰጠኝም? አሁን እኮ አስገባ። አዎ ሙሉ ወንጌል ነው ታምናለች። እንደዚህ ቢል አሁን እኔ እንደማምነው ነው የምታምነው። ሙሉ ወንጌል እውነት እልሃለሁ። የሙሉ ወንጌልን ትምህርት ስማ። አሁንሽ የሙሉ ወንጌል ነው ኤፍሬም የሚነግረኝ ትምህርት የሙሉ ወንጌል ነው ብለህ ስማ። እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ይሄ የሙሉ ወንጌል ትምህርት ነው። አሜን ሃሌሉያ። ስጋውን የሚበላ ደሙን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ አለ ኢየሱስ 54 ላይ። ይሄ የሙሉ ወንጌል ትምህርት ነው። ስጋውን የሚበላ ደሙን የሚጠጣ የዘላለም ሕይወት አለው ብላ ታምናለች። በመጨረሻውም ቀን ጌታ ያስነሳዋል ብላ ሙሉ ወንጌል ታምናለች። አሁን ልዩነቱ የሚጀምረው የቱ ጋር ነው? ስጋውን የበላ ደሙን የጠጣ ማለት ምን ማለት ነው የሚለው ጋር ነው። አንተ ስጋውን የበላ ደሙን የጠጣ የሚለው ያንን ህብስትና ወይን ሲጠጣ ነው እያልክ ያለው። ኢየሱስ ግን እንደዛ አላለም። ኢየሱስ እዚሁ ጋር ሲመልስ ምን ይላል መሰለ? ሌላ ክፍል ላይ አይደለም፣ እዚሁ 6 ላይ ማለት ነው። ስጋ መብላትና ደም መጠጣት ምን ማለት እንደሆነ፣ የጌታን ስጋ መብላትና ደሙን መጠጣት ምን ማለት እንደሆነ ኢየሱስ ራሱ ይነግርሃል። እንደዚህ ይላል። ላንብብልህ አንድ ስፍራ ላይ። እሺ እንደዚህ ይላል። ከ26 ጀምሮ ላንብበው። እውነት እላችኋለሁ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ስራ ነው፣ በእርሱ በላኩ እንድታምኑ ነው አላቸው። እንግዲያስ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት ይላል። ኢየሱስም እውነቱን እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። አሁን እዚህ ጋር ስማ፣ ስለ እንጀራ እየተወራ ነው። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። ከዛስ ጌታ ሆይ ይህን እንጀራ ስጠን አሉት። አሁን ይህን እንጀራ ጠይቀውታል። በቃ ይህን እንጀራ መፈለግ ነው። አሁን ኢየሱስ ይሄ እንጀራ የትኛው ነው ይላቸዋል። የዛኔ መልሱ እናገኛለን ማለት ነው። ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት ይላል። ከዛስ ኢየሱስ ምን አላቸው? እንዲህም አላቸው የህይወት እንጀራ እኔ ነኝ። አሁን ሊስን ኬርፉሊ፣ የህይወት እንጀራ እኔ ነኝ። አሁን ስጋ መብላትና ደም መጠጣት ማለት ምን ማለት እንደሆነ ስማ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ማለት ምን ማለት እንደሆነ እዚህ ጋር ስማ። የህይወት እንጀራ እኔ ነኝ አለ። ከዛስ ወደ እኔ የሚመጣ አይራብም። ወደ እኔ የሚመጣ ነው፣ የሆነ ነገር በልቶ አይደለም። ወደ እኔ የሚመጣ ከቶ አይራብም። እሺ በእኔ የሚያምን ሁልጊዜ ከቶ አይጠማም። ዋው! ስለዚህ ስጋዬን የበላ ደሜን የጠጣ ማለት የሆነ ነገር በአፍ መክተት ማለት አይደለም። ወደ ኢየሱስ መምጣትና በኢየሱስ ማመን ነው ማለት ነው። ልድገመው ቃሉን። የህይወት እንጀራ እኔ ነኝ አለና እንጀራውን ስጠን ይህን እንጀራ ሲሉት ማለት ነው። ያን የህይወት እንጀራ ስጠን ሲሉት ወደ እኔ የሚመጣ አለ
ከቶ አይራብም። እሺ በእኔ የሚያምን ሁልጊዜ አይጠማም አላቸው። አየህ፣ ወደ ኢየሱስ መምጣትና በኢየሱስ ማመን ነው። ከዛስ ቃል በቃል እዛ ጋር የተጠቀመውን ቃል እዚሁ ጋር እንፈልገዋለን። አንድ ጊዜ ቃል በቃል የተጠቀመውን ኢየሱስ እንደዚህ ብሏል አይደል? ቅድም ያነበብነው 54 ላይ እንዲህ ይላል፣ ስጋዬን የሚበላ አለ ኢየሱስ፣ እሺ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ይህንን ያለው የቱ ጋር ነው? ኢየሱስ 54 ላይ ቁጥር 54 ላይ ዮሐንስ 6:54 ላይ ስጋዬን የሚበላ ደሜን የሚጠጣ ምን ያገኛል አለ? የዘላለም ሕይወት። እንዳትረሳ፣ የዘላለም ሕይወት አንድ፣ እኔም በመጨረሻው ቀን አስነሳዋለሁ ሁለት ነገር ያገኛል ነው ያለው። ምን ያደረገ? ስጋዬን የሚበላ ደሜን የሚጠጣ ሁለት ነገር ያገኛል። ምን? አንድ የዘላለም ሕይወት፣ ሁለት በመጨረሻው ቀን አስነሳዋለሁ። ቁጥር 54 ላይ ነው ያለው። እንዳትረሳ፣ የዘላለም ሕይወት አለው፣ በመጨረሻው ቀን አስነሳዋለሁ። ሌላ ክፍል ላይ አንሄድም። እዚሁ ጋር እንደዚህ የሚል ቃል ታነባለህ። እዚሁ ላይ ማለት ነው። ወደ ላይ ከፍ በል 44 ላይ ሂድ። እንደዚህ ይላል። ከ40 ልጀምር። እንደዚህ ይላል፣ ልጅንም አይቶ አለ ኢየሱስን ማለት ነው። ልጅን አይቶ በእርሱ የሚያምን ሁሉ እሺ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። አሁን እነሱን ሁለት ነገሮችን አገኘን። 54 ላይ ነገረንን። ሁለት ነገሮች ምን ነበሩ? እንዳትረሳ ያልኩህ የዘላለም ሕይወትና በመጨረሻው ቀን መነሳት። እሺ ምን አለ 40 ላይ? ልጅን አይቶ እሺ በእርሱ የሚያምን ኢየሱስን አይቶ በእርሱ የሚያምን ማለት ነው። እሺ ሁሉ የዘላለም ሕይወት እንዲያገኝ፣ አንደኛ የዘላለም ሕይወት ማግኘት ይህ የአባቴ ፍቃድ ነው አለና እኔም በመጨረሻ ቀን አስነሳዋለሁ አለ። በኢየሱስ ስታምን የዘላለም ሕይወት ታገኛለህ፣ በመጨረሻው ቀን ትነሳለህ። 54 ላይ ወርዶ ስለዚህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ማለት የጌታ ራት ሲበላ ሰው የዘላለም ሕይወት ይሰጠዋል፣ ከዛ በመጨረሻው ቀን ይነሳል ማለት አይደለም። ወደ ኢየሱስ ሲመጣ በኢየሱስ ሲያምን የዘላለም ሕይወት ይሰጠዋል፣ በመጨረሻው ቀን ይነሳል ማለት ነው። እዚህ ጋር ክርስቶስን እዚህ ስላልሆነ ወርጃለሁ። ስትወርድ ያብራራዋል በደንብ። በአፍ የሚበላ እንዳልሆነ ያወራል። ስለ ስጋ ነው የምታወሩት እያለ ሁሉ እኔ የማወራው እኮ መንፈሳዊ ነገር ነው እያለ ሁሉ ያብራራላቸዋል። ስለዚህ ፔንቴኮስታል የምትለው ፔንቴኮስታል መጽሐፍ ቅዱስ እንደሚል ልክ ጳውሎስ እንደሚያምን እንደዛ ነው የሚያምነው። ልክ ጳውሎስ እንደሚያምን ማለት ነው። የጳውሎስ ሃይማኖት ነው ፔንቴኮስታል ምለው። ጳውሎስ የማያምነው ፔንቴኮስታል ውስጥ ያለ አንድ ልምምድ ካሳየኝ ዛሬ ነው ይወጣሉ። ዛሬ ኦርቶዶክስ ሆናል። እሺ ኤፌ ከርስ በጣም ወጣን። እዚህ ላይ እኔ ሀሳብ ልስጥና ወደ ርዕሱ እንመለስ። ግን እዚህ ጋር መናገር አለብኝ። እሺ ስለዚህ ወደ ዮሐንስ 6 ነው የመጣው ቶሎ ብዬ በ3 ደቂቃ በ4 ደቂቃ ብዙም አልቆይም። እንዳንተ ወደ will be back to the topic ማለት ነው። አንደኛ እኔ የጠየኩ የነበረው አሁን ለምሳሌ የጌታ ስጋና ደም አማናዊ ነው፣ የኃጢአት ስርየት ያሰጣል፣ የዘላለም ሕይወት ያሰጣል ብለው ነው ቅዱስ ዮሐንስ ወንጌል፣ አራቱ ወንጌላውያን ጳውሎስም ጴጥሮስም ሁሉም ሐዋርያት ከዛም በኋላ ያሉ ሐዋርያነ አበው እስከ even 50th century ሪፎርመርስም ያስተማሩት የሐዋርያትን ትምህርት ነው፣ የጌታን ትምህርት ነው። ዮሐንስ 6 ጋር መተው የራስን መረዳት ብዬ ነው። ምክንያቱም እንደዚህ ብሎ ያስተማረ የቤተክርስቲያን አባት ወይም የእናንተ ቸርች ሪፎርመር ልታቀርብልኝ አትችልም። ግን የዮሐንስ ወንጌል ምዕራፍ 6 ምንድን ነው የሚለው? እንግዲህ የእግዚአብሔርን ስራ እንሰራ ዘንድ ምን እናደርግ? ጌታችን እዚህ ጋር የሚናገረው የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ስሩ። ለመብላት ስራ አለ ማለት አንድ ሰው ሰርቶ ነው ምግብ የሚመገበው አይደለ? ጌታችን አሁን የጌታ ስጋና ደም ለመቀበል መጀመሪያ ስራ ውስጥ ያሉት እኛ እንኳን እናፍራለን። ጌታ በሚያውቀው በግልጽ ነው የምነግራችሁ። እንደው እዚህ ጋር መርጌታም አሉ፣ ቆሞስም አሉ። ቤተክርስቲያኗ የሚደረጉ ነገሮችን ሲመለከቱ ካላፈሩ ወይም ስቅቅ ካላላቸው የእሷ ልጅ አልነበሩም ማለት ነው። ይሰማናል፣ ጌታ በሚያውቀው ይሰማናል። የሆነ ነገር ስትሆን ስንመለከታት ቅፍፍ